ሀይሚ በጣም በሚያሳዝን ቪዲዮ ተከስታለች። እንግዲህ እንደሚታወቀው ሀይሚና ብሩኬ በቅርቡ ተጣልተው ነበር እና ሀይሚም ደግሞ በጨለማ ብሩኬን ከቤት ውስጥ ስላባረረችው ብሩኬ ደግሞ በዛ ንዴት ከአብሳላት ጋር አዲስ ፍቅር ጀምሮ ፍቅር እየተጫወተ ባለበት አጋጣሚ አብሳላት ደግሞ ለሀይሚ ያልጠበቀችው ቪዲዮ ልካላታለች በስልኳ። ይሄንን ያየችው ሀይሚ ደግሞ እንግዲህ የሴት ነገር ያው ቅናት ነገር ተሰማት ይመስለኛል። እሱ ጋር ደውላ የተላከልኝ ነገር ምንድን ነው? ስለዚህ ነገር ማውራት አለብን፣ እናም መምጣት አለብህ ብላ ወደ ብሩኬ ጋር በተደጋጋሚ ሀይሚ ስልክ ብትደውልለትም ብሩኬ ግን የሀይሚን ስልክ ለማንሳት ፈቃደኛ አልሆነም ማለት ነው። ሀይሚም ደግሞ እንደሚታወቀው ስልክ ብደውልለትም እያነሳልኝ አይደለም። በእርግጥ ነግሬው ምንም አልሰማ ብሎኛል። ግን ደግሞ ለአንድና ለመጨረሻ ጊዜ መነጋገር ስላለብን እኔም ደግሞ በህይወቴ ላይ ማንም ሰው እንዲቀልድብኝ ስለማልፈልግ ላወራው እፈልጋለሁኝ በማለት ስልኩን እየደጋገመች ደውላለታለች። በስተመጨረሻም ግን ተሳክቶላት ብሩኬ ስልኩን አንስቶ ወደ ቤት መምጣት እንዳለበትም ስትነግረው ብሩኬም ፍቃደኛ ሆኖ ሀይሚ ለምን እንደፈለገችው መስማትና ማወቅ ስለፈለገ ቀጥታ ወደ ቤት መጥቶ ነበረ ማለት ነው። ብሩኬ ከመጣ በኋላ ግን ሀይሚ እጅጉን በጣም ተናዳና ተበሳጭታ ነበረ እየጠበቀችው። እንዲሁም ካሜራ ከፍታ ቪዲዮ እየቀረጸች ነበርና እሱ ደግሞ አባርሽኝ የለ ወይ? ለምንድን ነው አሁን በድጋሚ ወደ ቤትሽ የምትጠሪኝ? በማለትም ነው እንግዲህ የጠየቃት ማለት ነው። ሀይሚ ደግሞ በስልኳ ላይ የተላከላት እጅጉን በጣም የሚያስደነግጥ የብሩኬና የአብሳላት ፎቶ ወይም ቪዲዮ ያ ነገር ስላበሳጫት አይ በቃ እኔ ከዚህ በኋላ በህይወቴ ላይ ማንም ሰው እንዲቀልድብኝ አልፈልግም። እኔ እናንተ ለአንድና ለመጨረሻ ጊዜ መነጋገር ያለብን ነገሮች አሉ ስትለው ብሩኬ ግራ እየተጋባ ቆይ ምን ፈልገሽ ነው? ለምንድን ነው በግልጽ የማትናገሪው? ሲልም ሀይሚን ይጠይቃታል። ሀይሚም ደግሞ ተረጋጋ፣ ልክ እንደማያውቅ ሰው ምንድን ነው የምትሆነው? ትለዋለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር እንዲሆንና እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በትህትና ጠይቃችኋለሁኝ። ሀይሚ እንግዲህ በዛሬው ቪዲዮ ላይ በጣም የሚያሳዝን ንግግር ነው የተናገረችው። እኔ ስሜታዊ ሆኜ ተናድጄ ከቤቴ ባስወጣው በአንድ ጊዜ አዲስ ህይወት ጀመረ፣ እንዴትስ አስቻለው? ትላለች። እኔ ብሩኬን በጣም ነው የምወደው፣ ግን ደግሞ ራሱን እንዲያስተካክል እንዲሁም አንዳንድ ትክክል ያልሆኑ ነገሮች ስላየሁበት እነዛን ነገሮች ያርማል ብዬ ነበር እንጂ ከቤቴ ያስወጣሁትኝ። አሁንም ቢሆን እወደዋለሁኝ እያለች ትገኛለች። ብሩኬ ደግሞ ከሀይሚ ጋር በተለያየበት በፍጥነት ወደ አብሳላት ጋር በመሄድ እፍ ክንፍ ያለ ፍቅር ጀምረዋል። ከዛም አልፎ ደግሞ አልጋ ላይ ሳይቀር እንግዲህ አንድ ላይ ቁጭ ብለው ወይስ ተኝተው እንበል። ለማንኛውም ቪዲዮ ወደ ሀይሚ ጋር ተልኮላታል። ይሄንን ደግሞ ስታይ ሀይሚም ለአንድና ለመጨረሻ ጊዜ መናገር ያለባት ነገር ስለነበረ ብሩኬን ወደ ቤቷ ጠርታ የተነጋገሩበት ነገር አለ ማለት ነው። አልፈልግህም ብለሽኛል። አልፈልግህም ብለሽኝ ደግሞ አዲስ ህይወት ከአብሳላት ጋር ስጀምር አንቺ ለምንድን ነው ህይወቴን የምትበጠብጭው? ሲልም ነው እንግዲህ ሀይሚን እየጠየቃት። ሀይሚም ደግሞ እኔ ራስን ታስተካክላለህ ብዬ ነው እንጂ የምወድህ የማፈቅርህ እንዲሁም ብዙ ነገሮች አብረን ያሳለፍን ሰዎችንን እናም እንዴት አስችሎህ ነው በአንድ ጊዜ ቶሎ ሌላ ህይወት ልትጀምር የቻልከው? ህይወት እቃቃ ጨዋታ አይደለም እያለች እየተናገረችው ነው ማለት ነው። ብሩኬም እንግዲህ የሀይሚ ንግግር ምንም ባይወጥለትም ሀይሚ ግን አብሳላትንም ማውራት ስለምትፈልግ ወደ ቤቷ እንድትመጣ ትጠይቀዋለች። እሱም ደግሞ ሀይሚ እንድትናደድ ብሎ የሚሆን አይሆንም። የሚገርምሽ አብሳላትም ያለችው መኪና ውስጥ ነው። እንደዛ ከሆነማ ልጥራልሽ፣ ግን ለምን ፈልገሻል ነው እያለ እንግዲህ
ሀይሚንም እሷ እያጨናነቃት ነበረ። እሷ ግን ያው ማውራት ያለብኝ ነገሮች አሉ ብላ አብሳላትም ወደ ቤት መታላታለች። አብሳላት ለምንድን ነው ወደ ስልኬ ላይ ቪዲዮ የምትልኩብኝ? በቃ ከህይወቴ ውጡ ትላለች ማለት ነው። አብሳላት ያንን ቪዲዮ ወደ ሀይሚ የላከችበት ምክንያት ደግሞ በቃ እንግዲህ አዲስ ህይወት ጀምሯል፣ ከብሩኬ ላይ እጅሽን አይንሽን አንሺ ብላ ነው ማለት ነው። እንግዲህ እንድትቆርጥ ነው። ሀይሚ ደግሞ አልቆረጠችም። ጭራሽ ከሌላ ሴት ጋር ሲሆን የባሰ ፍቅሯ እየጨመረ እንደመጣና ብሩኬን አሁንም ቢሆን እንደምትወደው ነው የሚታይባት ነገር ከንግግሯ ከሁሉም ነገር ማለት ነው። ብሩኬና አብሳላት ደግሞ አሁን አዲስ ፍቅር አዲስ ክንፍ እያሉ ስለሆነ እሷን ምንም ሊሰሟት አልቻሉም። ሀይሚዬ አይዞሽ እንግዲህ ያጋጥማል ያለ ነው ቻዩ እላችኋለሁ እላታለሁ። ሌላ ምን ትባላለች እንግዲህ ምክንያቱም በጨለማ ከቤት አስፈንጥራ አስወጣችሁ። ልክ እሷ እንዳስወጣችሁ ደግሞ አብሳላት ብሩኬን አፈፍ አድርጋ ወደ ራሷ ወሰደችና በአንድ ጊዜ እፍ ክንፍ ያለ ፍቅር ውስጥ አስገብተዋለች። ብሩኬ እንግዲህ ከአብሳላትና ከሀይሚ ማንን ይመርጣል? ማን እንደ ሀይሚ? ማንም መጣ ማንም ሄዴ ሀይሚን የሚተካት ሴት የለም እያሉ ነው እንግዲህ ኮሜንታተሮች፣ እንዲሁም የሀይሚ አድናቂዎች እና የብሩኬን ማለት ነው። አብሳላት ደግሞ እስኪ አድናቂዎችሽን ቀስ ቀስ እያልን የምናያቸው ይሆናል። ግን ደግሞ የሀይሚ አድናቂዎች በጭራሽ አብሳላትን የሚፈልጓት አይመስለኝም። ሀይሚም ደግሞ አሁን ላይ ልቧ ተሰብሮ እጅግ በጣም አዝና ነው ያለችው። ይህንን ያክል ማዘን አይጠበቅብሽም፣ ህይወት እንደዚህ ናት፣ ህይወት ይቀጥላል በሚለው አንቺም ሌላ ህይወት መቀጠል ትችያለሽ። ልክ ብሩኬ ከአብሳላት ጋር እንደጀመረው ማለት ነው። አንቺም ደግሞ አንዱን ሸበላ የሆነውን ወደ አንቺ አምጭና ብሩኬን በቅናት አንጨርጭሬው ማለት ነው። እንግዲህ አይ የኛ ሴቶች ነገር እሱ ከሄደ በኋላ ከሌላ ሴት ጋር ስታየው ቅናት ነገር ተሰምቷት ይመስለኛል ማለት ነው። ሀይሚ እንግዲህ በዛ ላይ ደግሞ ቪዲዮውን በስልኳ ስለተላከላት ነው። ያ ቪዲዮ አብሳላት ለምን እንደላከችው ግራ ጋብቷታል ማለት ነው ሀይሚ። እሷም ደግሞ እንዲቆርጥልሽ ብዬ ነው የላኩልሽ የሚል ንግግር ነው የተናገረችው። አብሳላት ይህንን ቪዲዮ በተኙበት ቀርጻ መላኳ ግን ልክ እንዳልሆነ ብሩኬም ቢሆን ለአብሳላት ነግሯታል። ያው እሷ ደግሞ ለማስቀናት አስባ ይመስለኛል እንዲቆርጥልሽ ብዬ ነው ያለቻት። ለማስቀናት ይመስለኛል ሀይሚን ይህንን ቪዲዮ ቀርጻ በስልኳ የላከችላት። ትክክል ባይሆንም ግን ደግሞ ሀይሚ መጠንከር አለብሽ፣ አይዞሽ፣ ሁሉም ነገር ለበጎ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህንን ይመስላል። የብሩኬና እንዲሁም የሀይሚ ወዳጆች እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀይሚን እንግዲህ እቅፍ ግድፍ ድግፍ አድርጓት ማለት ነው፣ አይዞሽ ብሏት። ዛሬ ላይ በጣም አዝናለች። እንዲሁም ደግሞ በቃ እኔ በጣም አቅቶኛል፣ ሁሉንም ደስታዬንም ሀዘኔንም ለእናንተ ስለሆነ የምናገረው፣ እስኪ ምን ትሉኛላችሁ? ይህ ነገር ልክ ነው ብላችሁ ታስባላችሁ ወይ ብላ ስለሆነ ወደ ተመልካች የመጣችሁ እኛም የየራሳችንን አስተያየትና ሀሳብ መስጠት ስላለብን እስኪ ኮሜንት ላይ ጻፍ እያደረጋችሁ እኔንም በዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የመዳም ቅመም ነኝ ከኩሽና። ለነበረን ቆይታ ከልብ አመሰግናለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ያላ ሰላምና ዝነት ራህመት ረድኤቱ አይለያችሁ እያልኩኝ በዚሁ ልሰናበታችሁ ባይ